ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን አረፈዳችሁ ዘውትር ቅዳሜ ከ5 ሰዓት እስከ 6 ሰዓት የሚቀርብላችሁ የምክረ ህግ ፕሮግራማችን ከአሁኑ ሰዓት ጀምሮ ወደ እናንተ መተላለፍ ይጀምራል። በዛሬው የምክረ ህግ ፕሮግራም ይዘነው የቀረብነው የመወያያ የህግ አርዕስት የመፋለምና የሁከት ይወገድልኝ ክስ አንድነትና ልዩነትን በተመለከተ ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን ጠበቃና የህግ አማካሪ አንዳርጌ ላቀ አብረውን ይቆያሉ። እናንተም እስከ ፕሮግራማችን ፍጻሜ ድረስ በዚህ በመናነሳው የመፋለምና የሁከት ይወገድልኝ ክስ አቀራረብ አንድነትና ልዩነት የሚኖራችሁን አስተያየት እንዲሁም ጥያቄ ካለ ከደቂቃዎች በኋላ በስክሪኑ ላይ በሚቀመጠው ስልክ ቁጥር እየደወላችሁ ጥያቄ ብታቀርቡልን እንዲሁም ባለሙያም ከሆናችሁ በዚሁ ላይ አስተያየት ብትሰጡ ለጥያቄያችሁ ምላሽ እንዲሁም አስተያየቱን ለተመልካቾች የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ በድጋሚ እንጋብዛለን። ከአፍታ ቆይታ በኋላ ወደ ውይይታችን ገባለን። አብራችሁን ቆዩ። ምክረ ህግ ተኮር መረጃዎችን ከተመልካቾች ጥያቄ ጋር በአማራ ሚዲያ ኮርፖሬሽን ብቻም ወደ እናንተ የሚያደርሰውናም ዘውትር ረቡዕ ከ7 ሰዓት እስከ 8 ሰዓት ሲተላለፍ የቆየው ምክረ ህግ ፕሮግራም ዘውትር ቅዳሜ ከ5 ሰዓት እስከ 5 ሰዓት ከ50 በቀጥታ ረቡዕ ምሽት ከ4 ሰዓት እስከ 4 ሰዓት ከ50 ደግሞ በድጋሜ ወደ እናንተ እንደሚደርስ ማሳወቅ እንወዳለን። ምክረ ህግ ወደ ውይይታችን ተመልሰናል። ተመልካቾቻችን ጠበቃና የህግ አማካሪ አንዳርጌ ላቀ እንግዲህ ባቀረብነው አርዕስት ዙሪያ ማለትም በመፋለምና የሁከት ይወገድልኝ ክስ አንድነትና ልዩነት ሙያዊ ማብራሪያዎችን ለመስጠት እዚህ ድረስ ስለተገኙ ባዘጋጁ ፍሳ ማስታወቂያና ብራንዲንግ ስራ እንዲሁም በአማራ ሚዲያ ኮርፖሬሽን ስም ምስጋናችን ላቅ ያለ ነው። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ ዛሬ የምናየው ሳስተዋውቅም እንደሰሙት መፋለምና የሁከት ይወገድልኝ ክስ አንድነትና ልዩነትን በተመለከተ ሰዓቱ እንግዲህ በበቃን መጠን በርከት ያሉ ሀሳቦችን እናነሳለን። የመፋለም ክስ ምንድነው? ሁከት ይወገድልኝ እንዲሁም የመፋለም ክስና የሁከት ይወገድልኝ ክስ አንድነትና ልዩነት ምን እንደሆነ የሁከት ይወገድልኝና የመፋለም ክስ የይርጋ ጊዜን በተመለከተ አንድ ሰው መብትን መጠየቅ የሚችለው መቼ ነው የሚለውና ተያያዥ ጉዳዮችን የምናነሳ ነው የሚሆነው። እንደው ለውይይታችን መንደርደሪያ እንደው መፋለም ሲባል ምንድነው? አሁን አማርኛ ጥሬ ትርጉሙ መፋለም ሲባል እንግዲህ የህግ ባለሙያ ላልሆነ ማህበረሰብ በጦር ነው በጋሻ ነው ወይስ በምን ነው? እንደው መፋለም ምን ማለት ነው? ከህጉ አንፃር ፒተር አክሽን ከሚለው አንፃር ምንድነው? በሱ የውይይታችን መጀመሪያ ብናደርገው። መፋለም እንግዲህ ከመብቶች ሁሉ ሰፊው ነው ተብሎ ከሚጠቀሰው የባለቤትነት መብት እሱን ተከትሎ የሚመጣ መብት ነው። መፋለም የንብረት ባለቤትነት መብትን ወይም ኦነርሺፕ ራይትን ተከትሎ ባለንብረት መብት ሳይኖረው እጁ ካደረገው ሰው ወይም ከያዘው ሰው ላይ ይገባኛል ሲል ለመፋለምና ማናቸውም ያህል ተግባር የሚቃወምበት የመብት አይነት ነው ይለዋል። ይህ በፍትሐብሔር ህግ ቁጥር 1206 ላይ ተመልክቶ የምናገኘው ነው። ከመብቶች ሁሉ ሰፊው መብት ነው ያለበትም ደግሞ 1204 እና 1205 በፍትሐብሔር ህጋችን ላይ የተመለከቱትን ድንጋጌዎች በማየት ነው። ስለዚህ ቀደም ሲል በመግቢያችን ላይ እንደገለጽ ነው መብት የሌለው ሰው አንድን ሰው ባለንብረት የሆነን ሰው ባለንብረት ማለት እንግዲህ የንብረት መብት አለ። ምናቃቸው ንብረቶች የሚንቀሳቀስ የማይንቀሳቀስ ንብረት አለ። ያ ባለንብረት የሆነ ሰው የማይገባው ሰው ባለመብት ያልሆነ ሰው ድንገት ባለመብትነቱን የሚያሳጣ ከዘለቄታው ባለመብትነቱን በሚያሳጣ አኳኋን በመብቱ ላይ ጣልቃ የገባ እንደሆነ የወሰደበት እንደሆነ ይህንን በዳኝነት ስራ የሚያስከብርበት በፍትህ በፍርድ ቤት ከሶ
የሚያስመልስበት ወይም መብቱን የሚያስከብርበት ሂደት ነው ማለት ነው የመፋለም መብት። መልካም። ስለዚህ የመፋለም መብት እንግዲህ ፒቲቶሪ አክሽን የሚለው ከብዙ ጊዜ እንግዲህ ትርጉሙን ነው እያየን ያለ ነው። ወደ ኋላ በምን መንገድ ነው የሚለውን በጉልበትስ መፋለም ይቻላል? ንብረትን አንድ ሰው የያዘው ንብረት በሌላ ሰው እንዳይወሰድበት እንግዲህ ጉልበትን መሰረት አድርጎ ማስቀረት ይችላል የሚለው ወደ ኋላ የምናየው ይሆንና እስቲ አሁን ደግሞ የሁከት ይወገድልኝ የሚለውን ትርጉማቸውን እነሱን እንይና ወደ እያንዳንዳቸው ዝርዝር እንመጣለን። አሁን ሁከት ይወገድልኝ ሲባል እንግዲህ ሁከት የሚለው ተገቢ ያልሆነ ነገር እንደሆነ ትርጉሙ ያሳያል። እንደው ሁከት ይወገድልኝ በህጋችን የተሰጠው ትርጓሜ ምንድነው የሚለውን እሱም ብናይ። አዎ ሁከት ይወገድልኝ በፍትሐብሔር ህጋችን አንቀጽ 1141 ላይ ይዞታ የሚለው መብት ተከትሎ የሚመጣ ነው። ይዞታ ማለት አንድ ሰው አንድ ነገር በእጁ አድርጎ በእውነት የሚያዝበት ሆኖ ሲገኝ ነው ሲል የፍትሐብሔር ህጋችን 1140 ትርጉም ይሰጠዋል። ይሄ በፍትሐብሔር ህጋችን 1140 የተቀመጠው መብት ሰላማዊ የመገልገል መብት፣ በሰላም የመገልገል ይህንን የይዞታ መብት በሰላም የመጠቀም መብት በህጉ ጥበቃ የተሰጠው ነው። ይሄ ሰላም በሌላ ሶስተኛ ወገን ጣልቃ ገብነት በሚናጋበት ጊዜ ወይም በሚታወክበት ጊዜ ቃሉ እንደሚያመለክተው ሁከት ተፈጠረ እንላለን። ሁከት ተፈጠረ ካል የተፈጠረውን ሁከት የምንከላከልበት ስርዓት አለ። የምንከላከልበት ስርዓት አንዱ በዳኝነት የምንጠይቅበትና ሁከቱ ይወገድልኝ፣ የተፈጠረው ረብሻ ይወገድልኝ፣ የተወሰደው እጅናዬ የተነጠቀው እጅናዬ ይመለስልኝ ወዘተርፈ ብለን በዳኝነት የምናስከብርበት ሂደት ነው። ይህንን ሂደት እንግዲህ ቀደም ሲል በጠየቁት ጥያቄዎች በፍትሐብሔር ህጋችን 1148 ተመጣጣኝ በሆነ መንገድ እጅናው ይሄ ያስኩት ነገር በአንድ ነጣቂ ወይም ቀማኛ ተወስዶብኝ ከሆነ ወዲያውኑ በጉልበት ተመጣጣኝ እጅልፊትን ባላስከተለ መንገድ ነጥቄ ተመጣጣኝ ኃይልን በመጠቀም መብቴን ማስከብርበት በፍትሐብሔር ህጋችን 1148 የተመለከተው አለ። ይሄ የተፈጥሯዊ ኃይሌን በመጠቀም የሱን የኃይል ተግባር የማስቀርበት ሂደት ነው። ሌላው በፍትሐብሔር ህጋችን 1149 በዳኝነት የመጠየቅ ስራ ነው ርዕሱ የሚሰጠው። በዳኝነት ወይም በፍርድ ቤት በመጠየቅ ይህንን የወሰደብኝን የፈጠረብኝን ሁከት ሊያስወግድልኝ ይገባል ብዬ በመክሰስ በመከራከር መብቴን የማስከብርበት ሂደት ይሆናል ማለት ነው። መልካም እንግዲህ ፍትሐብሔር ህጋችን 1148 የይዞታ መድን በኃይል መከላከል የሚለውን እንደው ለተመልካቹም ግልጽ ለማድረግ እንደው ባቀርበው ንዑስ ቁጥር 1 ባለ ይዞታ የሆነ ሰው እንዲሁም ለሌላ ሰው የያዘ ቢሆንም ይዞታውን ለመንጠቅ ወይም በይዞታ ላይ ሁከት ለማንሳት የሚያደርገው ማንኛውም ኃይል በመከላከል ለመመለስ መብት አለው ይላል። ንዑስ ቁጥር 2 ደግሞ እንዲሁም እጅ ያደረገውን በንጥቂያ ወይም በስውር የተወሰደበት እንደሆነ ነጣቂውን በማስወጣት ወይም ነገሩን በግፍ ሲወሰድ ከተገኘው ወይም ይዞ ሲሸሽ ከተያዘው ነጣቂ ሰው ላይ ወዲያውኑ በጉልበት በማስለቀቅ የተወሰደበትን ነገር ለመመለስ ይችላል ይላል ንዑስ ቁጥር 3 እና የመጨረሻው። ስለሆነም የጊዜው አጋጣሚ ሁኔታ ካላስገደደ በቀር ከእጅልፊት መታገስ አለበት ይላል። አሁን እዚህ ላይ በኃይል መከላከል እስከምን ድረስ የሚለውን ለተመልካቾች ግልጽ ብናደርግ ማለት በኃይል መከላከል እስከምን ድረስ የሚለውን እጅልፊት የሚባለው ምንድነው የሚለውን ከዚህ ላይ አብረን ብናየው። በጣም ጥሩ ጥያቄ ነው። አንድ ሰው ከመኖሪያ ቤቱ ያልተፈቀደለት ሰው ከግቢው ዘሎ የገባን ሰው ገፍትሮ ውጣልኝ ማለት ይችላል። ተመጣጣኝ ገፍትሮ ማለት ነው። ገፍቶ የመጣን ሰው በተመጣጣኝ መንገድ ገፍቶ ውጣልኝ ብሎ መከላከልና በሩ መዝጋት ይችላል። ይሄ ተመጣጣኝ ሆነ ማለት ነው። አልፎ ግን ወደ መሳሪያ ተኩስ ነው ወደ ማጥፋት ከሄደ ኤክሰስ ኦፍ ሰልፍ ዲፌንስ ይሆናል። እጅልፊት ሆነ ማለት ነው። ያ ወደ ወንጀል ተጠያቂነት ሊያበራበት ይችላል። ኢንኤክሰስ ስላደረገው በላፊ ለሄደው ነገር ወንጀል ተጠያቂነት ሊያመጣበት ስለሚችል ተመጣጣኝ በሆነ መንገድ እንደ ነገሩ ክብደት፣ እንደ ነገሩ አመጣጥ፣ እንደ ነገሩ አጣዳፊ ሁኔታ አስቸጋሪነቱ ጋራ ተመዛዛኝ የሆነ ነገር በኃይል የግል ኃይልን በመጠቀም መከላከል የሚቻልበት ሁኔታ ነው ማለት ነው። ስለዚህ ኤክሰስ ላፊ ነው የምንለው ደግሞ
ከዚህ ያለፈ በነገሩ ሚዛናዊ ሁኔታ በአዋቂ ሰው እይታ ይሄን አመዛዝኖ ማድረግ ያስፈልጋል ማለት ነው። እንደው ከማይንቀሳቀስ ንብረት አንፃርስ ነው ከሚንቀሳቀስ ንብረት አንፃርስ ይሄን ብናየው ከሚንቀሳቀስ ንብረት ይሄ ተፈጥሯዊ የሆነ ነገር ነው። ተፈጥሯዊ በሆነ መንገድ እንስሳት እንኳን ሲያደርጉት እናያለን። ወፍ እንቁላሏን ስጠብቅ እናያለን። ላም ጥጃዋን ፕሮቴክት ስታደርግ በመከላከል ማለት ነው። የሰው ልጅም ይሄ ተፈጥሯዊ የሆነ የመከላከል መንገድ በህግ ተሰጥቶት የምናገኝበት ሁኔታ ነው 1148 ነው የምናገኘው። ስለዚህ በእጅ ያዝኩትን ስልክ ሌባ ነጥቆ ከወሰደው በትኩሱ እዛው ተከታትዬ ከእጁ በኃይል ነጥቄ እጁን ጠምዝጄ ስልኬን እጅ ማድረግ መልሼ እጅናዬን ማስከበር እችላለሁ ማለት ነው። እጅ ሰዓቱን ፈቶ ሲወስድ ዝም ብሎ ማየት የለበት ተው ብሎ መከላከል አለ። አስፈላጊ ከሆነም ተመጣጣኝ የሆነ የኃይል ተግባር የመገፍተር እስከ እንግዲህ እርምጃ እስከ መውሰድ የመድረስ ተግባርን መጠቀም መብት አለው ማለት ነው። ያው የጊዜው አጋጣሚ ሁኔታ ካላስገደደ በቀር የሚለው እንግዲህ የሁኔታዎች የጊዜው አጋጣሚ ሁኔታ ካላስገደደ በቀር ማለት ይሄንን እልፊቱን የእጅልፊቱን ከማድረግ ውጪ እጅልፊት የሚያሰኘውን ተግባር ከማድረግ ውጪ ሌላ አማራጭ የለውም ብለን የምናስብ ከሆነ ሰውየው የታጠቀ ነው፣ ዝም ብሎ ወይም በአካል አንመጣጠንም። ስለዚህ በኖርማል ኮርስ ኦፍ ቲንግስ የእጅልፊት ሊያሰኝ የሚችለውን ግን በእንደዚህ አይነት ሁኔታ ሲፈጠር ከባድ የሚባለውን እርምጃ ከወሰድ ምክንያቱም ከሰውየው የመጣብን አደጋ ከዚህ ውጭ ሌላ አማራጭ እንዳይኖረን አድርጎናልና የጊዜው አጋጣሚ ሁኔታ ካላስገደደን ማለት ይሄኛው በዚህ መንገድ ሊተረጎም ነው ማለት ነው። መልካም እንግዲህ የ1148 የፍትሐ ብሔር ሕጉን ከዚህ አንጻር ካየ ነው የመፋለም ክስና የሁከት ይወገድልኝ ክስ በተወሰነ መንገድ አንድነትም አላቸው ልዩነታቸውም እንዳለ ሆኖ ማለት ነው። እንደው አንድነታቸውን ብለን ልንገልጸው የምንችለው የሁለቱን የክስ አቀራረብና በሕጉ የተቀመጡትን አንድነትና ልዩነቶችን ብናይ ልክ ነው። ሊስት አውት ማድረግ እንችላለን። እንግዲህ አንድነታቸው ስንጀምር ሁለቱም ንብረትን አስመልክቶ የተደረጉ በህግ ወይም በተመጣጣኝ ኃይል መብትን የማስከበር ሂደቶች ናቸው። ሁለቱም መብቶች አንድ የንብረት ባለቤት የሆነ ሰው ሊያነሳቸው ወይም ሊጠቀምባቸው የሚያስችሉ መብቶች መሆናቸው፣ ሁለቱም ከሳሽ ከተከሳሽ ይዞታው ወይም ከንብረቱ መመለስ በተጨማሪ ኪሳራ ወይም ዳሜጅ ይሄ ጉዳት ደርሶብኛል፣ ይሄ ሲሆን ይሄን ጥቅም አጥቻለሁ ብሎ አያይዞ የሚጠይቅ ነው። ሁለቱም በባህሪያቸው ፍትሐ ብሔራዊ የሆኑ እንደ ነገር ሁኔታ ወንጀል ተጠያቂነትም ሁከት በወንጀል ሕጋችንም አለ። የበሌላን ሰው ንብረት ላይ ጉዳት ማድረስ፣ የሌላን ሰው ንብረት መውሰድም፣ ስርቆትም ወዘተ በወንጀል ተጠያቂ የሚያደርጋልና ፍትሐ ብሔራዊ በሆኑም ትይዩ የሆነ የወንጀል ተጠያቂነት መኖሩ በዋናነት አንድ የሚያደርጋቸው ሆኖ እናገኛለን ማለት ነው። መልካም እንደው ልዩነታቸው ሰፊው እሱ ነው እንግዲህ ልዩነታቸው ነው ከመፋለም ጀምረን አሁንም ጎን ለጎን ብናያቸው ልክ ነው። እንግዲህ የሁከት ይወገድልኝና የመፋለም መብት ወይም ይገባኛል መብት ልዩነታቸው ምንድነው ካል በሶስት ዋና ዋና ነጥቦች ከፍለን ማየት እንችላለን። አንደኛው በዓላማቸው ይኸውም ሁከት ይወገድልኝ በይዞታ ላይ በሌሎች የተፈጠረ የመነጠቅ፣ የመታወክ፣ የመረበሽ ወይም የጣልቃ ገብነት ተግባር በህግ ወይም በዳኝነት እና ቅድም ባልናቸው አማራጮች እንዲቆም የምናደርግበት ሲሆን መፋለም ደግሞ በአንድ ንብረት ላይ ማን የተሻለ መብት አለው፣ ቤተር ታይትል ያለው ማን ነው፣ የማን ንብረት ነው፣ ይሄ ንብረት በትክክል ሁለት ባለቤት ነን የሚሉ ሰዎች ተነስተው ከሆነ ይሄ ቤት የማን ነው፣ ይሄ ንብረት የማን ነው፣ ይሄ ስልክ የማን ነው ተብሎ ማስረጃ ታይቶ ተመዝኖ እንትን የምንልበት ሁኔታ ነው ያለው። በዓላማ አካል እዚህ ላይ እንደ ጥሩ ምሳሌ ግልጽ ለማድረግ ልንጠቅሰው የምንችለው ተከራይ አሁን አንድ ቤት እንውሰድ፣ የማይንቀሳቀስ ቤት እንውሰድ። ተከራይ ቤቱን በባለቤትነት አይደለም የሚያዘው፣ በፖሴሽን ፖሰሰር ነው፣ ይዞታል፣ ባለ ይዞታ ነው። በሌላ በኩል ደግሞ ብዙ ጊዜ የቤቱ አከራይ ኦነር ወይም ባለቤት ይሆናል ማለት ነው። በሁለቱ መካከል ያለውን እንደ ምሳሌ እንጥቀስ ከተባለ የቤቱ ተከራይ የቤቱን አከራይ ወይም የቤቱን ባለቤት ሁለቱ የተለያዩ ሊሆኑ ስለሚችሉ ሁከት ፈጠርክብኝ ብሎ ሁከቱ እንዲቆም የመክሰስ መብት አለው ማለት ነው። የቤቱ ባለቤት እንግዲህ ቀደም ሲል መግቢያችን ላይ እንደጠቀስ ነው ባለቤትነት ሰፊው መብት ነው ብለናል። ይዞታ ደግሞ በመጠኑ ያነሰ ነው ካል ትንሽ መብት ያለው ባለ ይዞታ ተከራይ አከራይን ወይም የቤቱን ባለቤት
ሁከት ፈጠርክብኝ፣ ረብሻ ፈጠርክብኝ፣ ንጹስታ ፈጠርክብኝ ወዘተርፈ ብሎ የሁከት ተግባራትን የተከራየውትን ቤት ወይም የድርጅት ቤት በሰላም መገልገል መብቴን አወከው ብሎ ባለቤቱ ላይ ክስ ማቅረብ መቃወም ይችላል ማለት ነው። ይሄንን በፍትሐ ብሔር ሕጋችን 2911 እና 2914 ንዑስ አንቀጽ 2ን አጣምረን ስናይ 2911 በሰላም እንዲገለገል ዋስትና ይሰጠዋል ይላል አከራዩ። 2914 ንዑስ አንቀጽ 2 ደግሞ ተከራዩ ባለቤት ነኝ በሚል ወገን ላይ ሊያነሳው የሚችለው መብት እስከምን ድረስ ኤክስቴንድ ሊያደርግ እንደሚችል የተደነገገበት ነው። ስለዚህ ይሄ አንዱ በላያቸው ከዚህ ላይ አሁን በሰላም እንዲገለገል ዋስትና ይሰጠዋል የሚለው በሌሎች ሶስተኛ ወገኖች ጣልቃ እንዳይገቡ ይከላከልለታል የሚባል ትርጓሜ ያለው ወይስ እሱ ራሱ አከራዩ ወይ ባለቤቱ ብቻ ነው የሚመለከት ወይስ ዋስትናው እስከምን ድረስ? በጣም ጥሩ። ሶስተኛ ወገኖችም ላይ ዋስትና ይሰጠዋል። ምን ሲሆኑ ይገባ ቤቱ የኛ ነው የሚሉ ሰዎች የኔ ቤት ነው ብሎ ነው ያከራየን ወይም እኔ በተሰጠ ህጋዊ ውክልና መሰረት ነው ያከራየው ይላል። ስለዚህ ነሰሰርሊ ባለቤቱስ ላይሆን ይችላል፣ የንብረት አስተዳዳሪም ሊያከራየን ይችላል። ስለዚህ የተወከለው ሰው እኔን አከራይቶ የወከለው ሰው ወይም የቤቱ ባለቤት መጥቶ የኔን ኪራዩ ዘመን እስከሚያልቅ ድረስ ያለኝን የሰላም መገልገል አፌክት ካደረገው ያ ሶስተኛ ወገን ይባላል። ይሄ ሶስተኛ ወገን መቃወም ይችላል። ግን ባለ ንብረት ነኝ የማይልን ሰው ዝም ብሎ ግን ሁከት የፈጠረ ተግባር ከሆነ ለዚህ አከራዩ ወይም የቤቱ ባለ ንብረት ለተከራዩ መድን እንዲሰጠው አይገደድም ይላል። ስለዚህ በዚህ ላይ ብናየው የተሻለ ነው ማለት ነው። መልካም እንግዲህ ሌሎቹ ያሉትን ሌላው ልዩነቶች እንግዲህ አመሰግናለሁ። ሁከት ይወገድልኝ በዳኝነት የመጠየቅን ስራ እና ይገባኛል ወይም የመፋለም መብትን በተመለከተ የሚጠይቁት የማስረጃ በዳኝነት ስንጠይቅ የሚጠይቁት የማስረጃ ደረጃ ልዩነት አለው። በሁከት ይወገድልኝ ማን ነው በእጁ ጨብጦ በእግሩ ረግጦ የሚያዝበት የነበረው በትክክል የሚያዝበት የሚለው ከሁለቱ ተከራካሪዎች የሚለይበት ሂደት ሲሆን የመፋለም መብት ግን የንብረቱ ባለመብት ስለመሆን የሚያሳዩ እንደ ሊብሬ፣ ካርታና ፕላን፣ ደረሰኞች ወዘተርፍ ወራሽነት የምስክር ወረቀቶች አይነት ማስረጃዎችን በማቅረብ የተሻለ መብት ያለው ማን ነው የሚለውን በዳኝነት ስንጠይቅ እንትን የሚለው ነው። ሌላው የሚፈጁት ጊዜ ሁከት በአንጻራዊ መንገድ አጭር ጊዜ እንደሚፈጅ ይታወቅ ይገመታል። ሁከት ይወገድልኝ አጭር ጊዜ የሚጠይቅ ይሆናል። የመፋለም መብት ግን ማስረጃዎችን የመዘን በስነ ስርዓት ሕጉ የተቀመጡት ሁሉንም ሂደቶች ያልፋል ተብሎ ስለሚጠበቅ ረጅም ጊዜ ይወስዳል ተብሎ ይገመታል ማለት ነው። እንመለሳለን። ተመልካቾቻችን እየተከታተላችሁት የምትገኙት ዘወትር ቅዳሜ ከ5 ሰዓት እስከ 6 ሰዓት በቀጥታ እንዲሁም ሰኞ ከሰዓት ከ11 ሰዓት እስከ 12 ሰዓት እና እሮብ ከምሽቱ 4 ሰዓት እስከ 5 ሰዓት በድጋሚ የሚቀርብላችሁን የምክረ ሕግ ፕሮግራማችን ነው። በዛሬው የምክረ ሕግ ፕሮግራም እየተመለከትነው የሚገኘው የመፋለምና የሁከት ይወገድልኝ ክስ አንድነትና ልዩነትን በተመለከተ ከዚሁ ከስቱዲዮ በቀጥታ ማብራሪያ እየሰጡልን የሚገኙት ጠበቃና የሕግ አማካሪ አንዳርጌ ላቀ አብረውን ማብራሪያ እየሰጡ ነው። እናንተም ከስክሪኑ ላይ በተመለከተው ስልክ ቁጥር እየደወላችሁ በዚህ ጉዳይ ላይ ስልክ ጥያቄ ካላችሁ ብትደውሉልን ጥያቄያችሁን ተቀብለን ባለሙያው ከዚሁ ምላሽ የሚሰጡ ይሆናል። አሁንም ፕሮግራማችን እስከ መጨረሻው እንድትከታተሉ ግብዣችን ነው። አብራችሁን ቆዩ። እንቀጥላለን። የመፋለም ክስ የሚወስደው የጊዜ እንግዲህ በዳኝነት ሲጠየቅ የመፋለም ክስ ማስረጃውን ምዘና በተመለከተ የተሻለ ማስረጃ ያለው ማን ነው የሚለውን ከቅድም ከጠቀሱት ከታይትል ዲድ አንጻር የተሰጡ ማስረጃዎች በሚመለከተው አካል እውቅና አላቸው የላቸውም፣ የተጨረበረ ነው አይደለም የሚለው እስኪጣራ ድረስ እንዲሁም የማስረጃ አሰማሙ ጊዜ ስለሚፈጅ የዳኝነቱ ስራ ትንሽ ረዘም ይላል። የሁከት ግን በአጭር ጊዜ ይሰጣል እያልን ነው። እንደው ከዚህ አንጻር የሁከት ይወገድልኝ ክስ አቀራር አሁን በሁከት ይወገድልኝ ክስ የማይካተቱት ሁሉ በዳኝነት ስራ ሲጠየቁ ይታያል እና ሁከት ይወገድልኝ ሰፊ ነው መብቱ። ነገር ግን ብዙ ጊዜ ባለቤትነት ጋር ሄዶ ይለተማል፣ የመፋለም ክስ ጋር ሄዶ ይለተማል እና የውል ጉዳይንም በተመለከተ በሁከት ሲቀርብ ይታያል። ከዚህ አንጻር የመፋለም ክስ በሚቀርብበት ጊዜ ጭብጡ ሊሆን የሚገባው የሁከት ይወገድልኝ ክስ በሚቀርብበት ጊዜ ጭብጡ ሊሆን የሚገባው ምንድን ነው የሚለውን ብናይ መልካም። ጥሩ ጥያቄ ነው። ብዙ ጊዜ በፍርድ ቤት በዘርፉ ያለን ጠበቆች እንደመሆናችን
ቀደም ሲል በዳኝነትም ስናየው በክልላችን ተጨባጭ ሁኔታ የሁከት ይወገድልኝ የዳኝነት ጥያቄና ይገባኛል ወይም የመፋለም መብትን የማቀላቀል አንዱን ለሌላው አንድ ስልክ እንቀበልና እንመለሳለን። ሄሎ 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 ይሰማል? ማንን በል? ከየት ነው? ከሁመራ። እሺ ማንን በል? ስልካችን ተቋርጧል። እንቀጥላለን። እሺ ከሁመራ ደውለው ነበር እንግዲህ ተቋርጧል። ምንድነው ጭብጥ አንዱ ሌላውን የማቀላቀል ነገር አለ። እንግዲህ ሁከት በጥሩ ምሳሌ ለመግለጽ ያህል ሁከት ይወገድልኝ ብለን ሁከት ፈጠረ በሚባለው ላይ ሰው ላይ ክስ የምናቀርበው በእጅ መናኛ ምንም መብት ሳይኖረው ምንም የሚያጠጋጋው የሚያቀራርበን ነገር ሳይኖር በእጅ መናኛ በእጅ የጨበጥኩትን በእግሬ የረገጥኩትን በእርግጥም የማዝበትን ይዞታዬን እንዳልገለገል በተለያየ መንገድ ሁከት ፈጠረብኝ ብለን የምንጠይቀው ነው። ውል ኖሮት ወይም ወራሽ ሆኖ ወይም ከዚያ ንብረት ጋር የሚያሳስረው አንዳች ይነስም ይብዛም መብት ካለው ግን ይሄ ባህሪ ወደ መፋለም ወይም ከውል የመነጨ መብት ካለው ይብዛም ይነስም ካለው ይሄ ወደ መፋለም መውደቅ ሲገባው ግን በመሬቴ ላይ ሁከት ፈጠረ ይልና በዝርዝር ይዞታው ላይ ግን አከራይቸው ይላል። ካከራየው ይል ግንኙነት አለው ማለት ነው። ስለዚህ ኪራዩ ዘመን ስላለቀ ይልቀቅልኝ ወይንም ኪራዩን የተከራይ ግዴታውን ስላልተወጣ ይልቀቅልኝ ተብሎ በሌሎች ውልም ማስከበር ከመፋለም ባህሪ ባላቸው ክርክሮች ውስጥ መውደቅ የሚገባውን በሁከት ይወገድልኝ ክስ የማቅረብ ሁኔታ አለ። ስለዚህ ክስ ምክንያት የለም ተብሎ ሲዘጋበት ወይም ካስወሰነ በኋላ መጀመሪያውን በሁከት የሚወድቅ አይደለም ተብሎ በበላይ ፍርድ ቤት ሲሻርበት እናያለን። ይሄ ችግር የመነጨው ምንድነው? በሁለቱ መካከል ያለውን አንድነትና ልዩነት በውል ለይቶ ካለማወቅ ይመነጫል ብዬ ገምታለሁ። ስለዚህ ሁከት ይወገድልኝ ብለን የምንጠይቀው በእጅ መናኛ በወረራ ወንጀል ቀመስ በሆነ ተግባር ሳይገባው መብት ያዘብኝ ይገባኛል ግን በወራሾች መካከል የሚነሳ ክርክር፣ በተዋዮች መካከል የሚነሳ ክርክር፣ በወሰንተኞች መካከል የሚነሳ ክርክር ይሄ መሬት የኔ ነው ያንተ ነው በሚል ያንተ አይደለም በሚል የሚነሱ ክርክሮች እና መሰል ክርክሮች በመፋለም የሚስተናገድ ይሆናል ማለት ነው። መልካም አንድ ስልክ እንቀበልና እንመለሳለን። ሄሎ 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 ማንን በል? ከየት ነው? ከሰላጣኝ ነው የምደውለው እኔ። እሺ ማንን በል? ስሜ ይቆይ ይብየዋለሁ። እሺ ይቆይ ስሞት። እሺ ጥያቄዎትን እስኪ ጥያቄ አሁን ለምሳሌ አንዳንድ ውይይቶችን እያየን እና እያዳመጥን ነው እየተከታተልን። እሺ ለምሳሌ አንድ ሰው የተበደለ ሰው አለ፣ ብዙ ህዝብም በጅምላ የተበደለ አለ። አሁን ለምሳሌ በቀደም አስተዳደር ላይ ከፍተኛ በደል ደርሶበት አካባቢም ያንን አንድ መሰረተ ልማት ላይ ሁከት ሊፈጥር ነው ወይም አላሰራም ቢል በምን በሁከት ነው በምንድን ነው ሊታይ የሚችለው? መሰረተ ልማት ማለት ለምሳሌ ምንድን ነው? መንገድ፣ መብራት፣ ስልክ ነው? መንገድ አላሰራም ቢል አዎ፣ ለምሳሌ ወድሞበታል፣ ሀብቱ ወድሞ፣ ቤቱ ወድሟል፣ አትክልቱ ወድሟል፣ መሬቱ ወድሟል። ያንን አላሰራም ቢል ህጋዊነቱ ተረጋግጧል። ህጋዊ አይደለ እንኳን አይደለም ህጋዊነቱ ታውቆ የሚገባውን ነገር አላገኝ ስላለ ሁከት ቢፈጥር በምንድን ወይስ አላሰራም ቢል በምንድን በሁከት ነው ወይስ በምንድን ነው ሊያዝ? እሺ ደዋያችን ከሰባት አመት እናመሰግናለን። ምላሹን ይከታተሉ። በተረዳሁት እንግዲህ ጥያቄዎትን ይከታተላሉ። የመንግስት አካላት ወይም መሰረተ ልማት በሚያከናውኑበት ጊዜ ተቋራጩም ሊሆን ይችላል ወይም ራሱ መንግስት ራሱ በሚያከናውኑበት ጊዜ በመሬቱ ላይ ተገቢው ካሳ አልተከፈለኝም፣ በቅድሚያ ወይም ተመጣጣኝ ካሳ አልተሰጠኝም ወይም ከነጭራሹ ትክ መሬትም ወዘተ አልተሰጠኝም የሚል ሰው ልማቱን በሚያከናውነው ሰው ላይ ቀደም ሲል የጠቀስናቸውን
የመፋለምና የሁከት ይወገድልኝ በተለይም የሁከት ይወገድልኝ ተግባር ሊያነሳ ይችላል ወይ በሚል ነው የተረዳሁት ይሄን ጥያቄ። እንግዲህ አሁን ከመጨረሻው ውይይታችን ጋር የሚያዝ ጥሩ ጥያቄ ነው። መንገድ አሁን በሀገራችን ተጨባጭ ሁኔታ መንገድን ነው እንደምሳሌ የጠቀሱትና መንገድን የሚገነባው መንግስት የፈቀደለት ተቋራጭ ወይም ራሱ መንግስት ሆኖ እናገኘዋለን። መንገድ ለህዝብ ጥቅም ሲባል የሚሰራ የልማት ስራ ነው። ይህንን የልማት ስራ መንግስትን በኃይል ወይንም በሁከት ይወገድልኝ አቁምልኝ ብሎ መጠየቅ ይችላል የሚለው መሰረታዊ ጥያቄ ነው። ስለዚህ መንግስት ይሄን ሲያደርግ ምን መብት አለው፣ ምን ስልጣን አለው የሚለው ማየት ለጥያቄው ቀጥታ መልስ እንድናገኝ ይረዳናል ማለት ነው። ከዚህ ላይ ምንም አይነት ካሳ ሳይከፈላቸው የሚለውንም እንዲዙ ቤት ንብረት ምንም አይነት ካሳ ሳይከፈላቸው ምንም አይነት ካሳ ሳይከፈላቸው ወንጀል ቀመስ በሆነ የማውደም ተግባር መንግስትም ቢሆን ካወደመው ምንድነው የሚሆነው ነው። በምን ነው የሚቀርብ? አዎ እንግዲህ በህገ መንግስታችን አንቀጽ 40 እና ተከታዮቹ ላይ አንድ የገጠር ባለመሬት ወይም የከተማ ባለይዞታ ወይም ባለቤት ገጠርም ሆነ የከተማ ለህዝብ ጥቅም ሲባል መሬቱ በሚወሰድበት ጊዜ ቤቱ በሚፈርስበት ጊዜ በቅድሚያ ካሳ መንግስት መክፈል ግዴታ አለበት ይላል። ግዴታ አድርጎ ነው የሚያስቀምጠው። ይሄንን ግዴታውን ከጣሰ ስህተት ይሆናል ማለት ነው። ይሄ ስህተት መሆኑ ግን አልሚውን ወይንም የመንግስትን አካል ግለሰቡ በሁከት ይወገድልኝ ነው ወይስ በይገባኛል ነው የሚጠይቀው የሚለውን ማስተዋል ይገባል። በሁከት ይወገድልኝ በእጅ መናኛ መልካም በእጅ መናኛ በሆነ ተግባር ነው። እሺ አንድ ስልክ እንቀበልና ሄሎ 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 እሺ እንቀጥል። ስልኩ ተቋርጧል። በእጅ መናኛ ካደረገው ነው ያለ መንግስት ከህግ የመነጨ መሰረተ ልማትን የማከናወን ግዴታ አለበት። ይህን ግዴታውን ሲያከናውን ግን ስርዓት ጥሶ ከሆነ ስርዓት ለጣሰበት ካሳ ተከፍሎ ከሆነ አንሶ ከሆነ በይግባኝ ሰሚ ስርዓቱ ይጠይቃል። በወረራ ተግባር አድርጎት ከሆነ ደግሞ ንብረቱን ገምቶ የተወሰደ ያጣውን ጥቅም በሙሉ በፍትሐ ብሔር ቀጥታ ስልጣኑ ላለው ፍርድ ቤት በግምቱ ልክ ክስ አቅርቦ በዳኝነት በመፋለም ነው የሚጠይቀው እንጂ በ1148 የተቀመጡን ዞር በል ብሎ በኃይል የመከላከል ተግባር ወይም ረበሽ ሁከት ፈጠርክ ብሎ በሁከት ይወገድልኝ የመጠየቅ ጉዳይ አከራካሪው ማጠያየቅ ነው የሚሆንበት። ምክንያቱም መንግስት አንድ ግዴታ አለበት፣ ለህዝብ የገባው ግዴታ አለበት። ለመንግስት ለህዝቦቹ የገባው በህገ መንግስቱም የገባው ግዴታ አለ። አቅሞ በፈቀደው መንገድ ለማህበረሰቡ አገልግሎት የሚሰጡ መሰረተ ልማቶችን መዘርጋት ህገ መንግስታዊ ግዴታው ነው። ይህን ህገ መንግስታዊ ግዴታውን ሲወጣ ሌሎች ህጎችን ጥሶ ከሆነ የሚጠየቅበታል። የጣሱ አመራሮችም ባለስልጣኖችም እስከ ወንጀል ተጠያቂነት ይኖርባቸዋል። ያጣውን ጥቅም ደግሞ በይገባኛል ዳኝነት ጥያቄ ወይም በመፋለም መብቱን ማስከበር ይችላል። ለምሳሌ የመፍረስ ሂደቱን ግን አሁን ፈርሶ ያለቀው ንብረትና መፍረስ በመጀመር ላይ ያለ ንብረት የክስ አቀራረቡ ሊለያይ ይችላል። በመፍረስ አደጋው እንግዲህ ወንጀል ቀመስ ሆነ ማለት ነው። ቅድሚያ ካሳ መክፈል አለበት ካልተከፈለ ምንም ካሳ ካልተከፈለ መክፈል በዝርዝር ህጎችም ህገ መንግስትም የተመለከተውን ግዴታውን አንድ አስተዳደር አካል ያን ሳይወጣ ዝም ብሎ እንግዲህ በካሳ ህጋችን ቀድሞ ማህበረሰብ ማወያየት ማሳወቅ ለባለ ንብረቶቹ ካሳ መስጠት እነዚህ በሙሉ ሂደቶች አሉ። እነዚህ ሂደቶች ሳይከናወኑ ግን እንደሚፈርስ ማሽነሪ እያቀረበ ቤቱን ሊያፈርሰው ኢሚነንት የሆነ ለቅርብ ጊዜ አደጋ ከሆነ ይህን በሁከት ይወገድልኝ የሚጠይቅበት ይኖራል። ሄሎ ሄሎ አቤት ማንን በል ከየት ነው? ተናገርኩ እኮ። እሺ አሁን መስመር ላይ ስለሆኑ ነው። ችግር የለም። እሺ ከተናገሩ ጥያቄዎትን ያቅርቡ። እሺ ጥያቄዎትን ጥያቄ ማለት ሁከት ወይም ይወገድልኝ የሚል ክስ እንዲቀርብ ነው። ለፍርድ ቤቶች ነው ስናቀርብና እሺ ፍርድ ቤቶች አሁን ይሄንን ማስፈጸም ይችላሉ?
አዎ ፍርድ ቤት ያው እንግዲህ ያው በፍርድ ቤት እንዴት ይቀርባል ነው ውይይታችንም። የመፋለምና የሁከት ይወገድልኝ ክስ በፍርድ ቤት ነው የሚቀርበው። አቀራረቡ እንዴት ነው? መፋለም የሚባለው ምን ሲሆን ነው? ሁከት ይወገድልኝስ አንድ ሰው በያዘው ንብረት ላይ ምን ሲፈጠርበት ሁከት ይወገድልኝ ብሎ ክስ ማቅረብ ይችላል የሚለው ለፍርድ ቤት እንዴት ይቀርባል ነው ክርክር። አሁን ማን ነው ውይይታችን እያቀረበ ነው? አሁን የኔ ጥያቄ ተከታተሉ። አሁን ምን ጥያቄ ኑሮ ይመስላል? እሺ ፍርድ ቤቶች የአካባቢው ኃይል ተጽዕኖ ስር ነው የሚሰሩት። ለምሳሌ በአካባቢ ያለ የታጠቀ ኃይልም ይሁን መንግስትም ይሁን ተጽዕኖ አለባቸው የዛንን ኃይል ማስፈጸም እንጂ እውነት በትክክለኛ ፍርድ አሁን በአካባቢ ሰው እየተዘረፈ እየሞተ ብዙ ነገር እየተደረገ እያዩ ፍርድ ቤቶች አሁን ያንን ምንም አቶ ሞላ አሁን መፋለምና ሁከት ይወገድልኝ የሚል ክስ ፍርድ ቤት አቅርበው ወይም መንግስትን ከሰው እስኪ ያለው ተሞክሮ አለ ካነሳ ነው አረስት አንፃር? አይ እሱማ እንዴ ብሎ ይኖራል። አሁን እንግዲህ ደቡብ ጎንደር ስማዲያ ያለው ተቀር እዛ አሁን ይሄ እንዴት ብሎ ይሆናል? ያው ሞት ይከተላል። መልካም አንዴ በቃ አሁን እኛ የመፋለም ክስና ሁከት ይወገድልኝ እንዴት ይቀርባል የሚለው ነው እያየን ያለነ። ጥያቄ ከሌለዎት እንዴት ይቀርባል እንዴት የሚለው ጥያቄ ከሌለዎት ስለደወሉ እናመሰግናለን። እናሰናብተውት ነው አቶ ሞላ ከስማዳ እናመሰግናለን። ያው ጥያቄያቸው ጠቅለል ያለ ነው ስላልሆነ እንቀጥል ወደ ምላሹ። ስለዚህ በሁከት ይወገድልኝ አሁን ኖርም ብድነው አጣዳፊ አደጋ ደርሶበታል። ምን ቀደም ሲል መግቢያችን ሁከት ይወገድልኝ በተፋጠረ ነው የሚታየውና ችግሩ ማጣዳፊ ከሆነ በአቅራቢያው ላለ ስልጣን ለሆነ ፍርድ ቤት ጥያቄውን አቅርቦ ይሄ ወንጀል ቀመስ የሆነው በመንግስትም ቢሆን የሚፈጸመው ህገወጥ ተግባር እንዲቆም እግድ የሚጠይበት መንገድ አለ። ይሄ ግን ያው በጠባቡ መተርጎም ነው ያለበት። ቀደም ብሎ ሲል እንዳልነው ልማትን በማያደናቀፍ ምክንያታዊ በሆነ መንገድ ፍርድ ቤቶቹም ይህን ግዴታቸውን በጥንቃቄ ይመዝናሉ ተብሎ ስለሚጠበቅ አሳግዶ ሁከቱም በኋላ በክርክር ሁከቱ እንዲቆም የሚያደርግበት የህግ ስርዓት አለን ማለት ነው። መልካም እንግዲህ ከ7 ዓመት ደዋያችን ምንም ካሳ ሳይከፈል ያሉት ያው መንግስት ለልማት በሚፈልግበት ጊዜ የገጠር መሬትንም ሆነ የከተማ ቦታን የመውሰድ መብት እንዳለው እንግዲህ ከአዋጅ ቁጥር 1161 እና ሌሎች አዋጆችም አንፃር የወሱ የታመነ ነው። ነገር ግን የካሳ አከፋፈልን በተመለከተ ምንም ካሳ ሳይከፍል በሚያቀርብበት ጊዜ የሚለው ጥያቄያቸው የተመለሰ ይመስልናል። እንደው የሁከት ይወገድልኝን በተመለከተ በሁከት ይወገድልኝ ጊዜ የሚያዘውን ጭብጥ ቅድም በተወሰነ መንገድ ነክተውታል። እንደው ጭብጡ ምንድነው የሚሆነው? አሁን ሁከት ይወገድልኝ ክስ ሲቀር ክስ የቀረበለት ዳኛ ለዛ ለቀረበው አቤቱታ የፍትሐ ብሔር ሕጉን 1149 መሰረት አድርጎ ውሳኔ ለመስጠት አንዳንዴ የዳኝነቱ ወደ ባለቤትነትም ስለሚያዘነብል ከዚህ አንፃር ብዙ ጊዜ በሁከት ይወገድልኝ ክስ የባለቤትነት ውሳኔ ሲሰጡ ስለሚታይ በበላይ ፍርድ ቤት ብዙ ጊዜ ሲሻር እናያለን እና ከዚህ አንፃር የሚያዘው ጭብጥ ምንድነው የሚለውን ብናይ በጣም ጥሩ ጥያቄ። ሁለቱንም ለመለየት የበለጠ ግልጽ ለማድረግ ይረዳናል ተብሎ ስለሚታሰብ በሁከት ይወገድልኝ ጥያቄ አንደኛው ንብረቱ የሚያዘው ጭብጥ ማለት ነው። ሁከቱ ተፈጥሯል አልተፈጠረም የሚለው እንደተጠበቀ ሆኖ ይዞታው የማን ነው እጅናው የማን ነው ይሄ ንብረት የማን ነው አይደለም የግድ ባለ ንብረቱ ላይ ሊይዘው ግዴታ ስላልሆነ ማለት ነው። በማን ስር ነው ያለው በማን ይዞታ ስር ነው ያለው የሚለው ወደ እሱን አንድ ስልክ እንቀበል። ሄሎ ይሰማል። አሁን ጥያቄዎትን ያቅርቡልን። ተናስተልኝ እንትን ነው የድምጽ ብክለት ለምሳሌ የድምጽ የሁከት ይወገድልኝ ብሎ ማቅረብ ይቻላል ወይ ለፍርድ ቤት ማለት ነው? በንብረት ላይ ሳይሆን ይሄንን ለመጠየቅ ፈልጌ ነው። ለምሳሌ ምን አይነት ድምጽ ብክለት? ለምሳሌ ከቤት ሆኖ ከባድ ከአካባቢው ላይ ሆኖ ከባድ እንደ ወፍጮ እንደተለያዩ ትልቅ ድምጾች እንደ ማሽነሪ ያሉ ድምጾች ከሆነ ይሄ ሁከት ይወገድልኝ ተብሎ ወደ ፍርድ ቤት መሄድ ይችላል ማለት ነው። ማንን በል ደዋያችን ከየት ነው? እዚሁ ነው ባህር ዳር።
ባህር ዳር። እሺ ከባህር ዳር ስለደወሉ እናመሰግናለን። ምላሹን ይከታተሉ። በጣም ጥሩ ጥያቄ ነው። ከባህር ዳር እንግዲህ በቀደም ሲል መግቢያችን ላይ እንደተናገርነው ባለንብረትነት መብት ወይም ኦነርሺፕ ራይት ሰፊው ሁሉ ከመብቶች ሁሉ ሰፊው ነው ብለናል እና ከመብቶች ሁሉ ሰፊው መብት ነው ካል ያለ ገደብ የተቀመጠ አይደለም። ለምሳሌ በፍትሐብሔር ሕጋችን ባለሀብትነት መብትን አለመጠን ስለመገልገል ይላል። ባለሀብቱ በመብቱ በሚገለገልበት ጊዜ የጎረቤቱ ርስት ወይም ጥቅም የሚቀንስበት ወይም የሚጎዳበትን ማናቸውም ከመጠን ያለፈ ነገር ከመስራት መጠበቅ ይገባዋል ይላል የፍትሐብሔር ሕጋችን 1225 ማለት ነው። ንዑስ አንቀጽ 2 ደግሞ በተለይም ጢስን ወይም ጠላሸትን ወይም ጉርብትና አኗኗር ሊታገሱት ከሚችለው በላይ የሆኑትን ሽታዎች፣ ጩኸቶች እርስዎ ያነሱት ጥያቄ ማለት ነው። ድምፅ ያነሱት ጩኸቶች ወይም ንዑስ ውስታዎች በእንግሊዝኛው ቫይብሬሽን የምንለውን ወደ ጎረቤት እንዲሄድ ማድረግ የተከለከለ ነው ይላል። ስለዚህ የሁከት ይወገድልኝም ስናቀርብ የመፋለም መብትም እንደ ቤቱ አኗኗር ሁኔታ ድምፅ እስከምን ነው። በሌሎች ሀገሮች ላይ በፊዚክስ ሕጉ የድምፅ መለኪያ መሳሪያዎች አሉ። በዛ ዲቤሊ ምንድን ነው የሚባለው? እሱን አንቀጥላለን። አንድ ስልክ እንቀበል። ሄሎ ሄሎ፣ ማንን በል? ከየት ነው? ከጎንደር። ከጎንደር። እሺ ጥያቄዎትን እስኪ በዚህ በተለበ የሁከት ክስ ማለት ነው። እሺ ብዙ ጊዜ ሲቀርብ ማለት ነው 1149 እሺ ንዑስ ቁጥር 1 ላይ የተወሰደው ንብረት እንዲመለስልኝና የተነሳው ሁከት እንዲወገድልኝ ብሎ ነው የሚቀርበው። ነገር ግን አንዳንድ ጊዜ ደግሞ ምን ይላሉ እንትኖች ማለት ነው፣ በዳኞች ማለት ነው ንብረት ሳይሆን ሁከቱ ብቻ እንዲወገድ ነው፣ ንብረት አብሮ መቅረብ የለበትም ይል ነገር ይሰጣሉ። እና የዚህ ላይ እንዴት ነው? እሺ እናመሰግናለን። ጥሩ ጥያቄ ነው። ጌታቸው ተሰማ ከጎንደር ስለደወሉ ምላሹን ይከታተሉ። ጥሩ ጥያቄ ነው። ያው ያልነው ነው የ1149 ንዑስ ቁጥር 2 ንብረቱ የሚመለስ ብለን ስናቀርብ ሁከቱ ብቻ ይወገድ ብለው የባለቤትነቱን ንብረቱን አይመለስም ተብሎ ውሳኔ ይሰጥብናል። ከዚህ አንጻር እንዴት ታዩታላችሁ? እንዴት ነው ዳኝነቱን መቅረብ ያለበት የሚል ነው። የሱ የድምጹን ጨርስና ቀደም ሲል ካቆምንበት ቀጥልና በፍትሐብሔር ሕጋችን 1225 ላይ በግልጽ ተመልክቶ እንደተመለከተው ንዑስ ውስታን፣ ጥላሸትን፣ ጢስን፣ ድምፅን በሌላው ሰላማዊ አኗኗር ላይ ጉዳት በሚያደርስ ልክ መልቀቅ እንደማይገባ፣ መረበሽ እንደማይገባ፣ ከረበሸ የጎረቤቱን የሰላማዊ መኖር መገልገል በይዞታው ወይንም በንብረቱ ላይ ሰላማዊ መገልገሉን አውኳል ማለት ነው። የሁከት ተግባር ነው። ሁከቱ እንዲቆም መጠየቅ ይቻላል ማለት ነው። በዚህ መሰረታዊ ሀሳብ መነሳት አሁን ወደ ቀጣዩ ጥያቄ ምን ይኸው እንትኑ እንግዲህ ዴሲቤል ይመስለናል። እንግዲህ ያ ባለማ ዴሲቤል የድምጽ ከይቅርታ ጋር አላውቀውም መለኪያ አለው ለከተማ ገጠር ተብሎ ራሱን የቻለ የዚህ የአካባቢ ጥበቃ የሚሰጣቸው በባለሙያዎች የሚሰጣለ። ብዙውን ጊዜ አሁን ደዋያችን ያነሱት ወፍጮ ሊሆን ይችላል ብለዋል። አሁን ከዚህ ከጥላሸት ጋር የሚገናኝ ነው። ስለዚህ በአካባቢው ያለው ወፍጮ በአካባቢው ላሉት ማህበረሰቦች እነሱን የሚጎዳ ተግባር ካለ እሱን የመከላከል ግዴታ አለበት ማለት ነው። አንደኛው እሱን መከላከል ግዴታ አለበት። እንዲሁም የድምፅን በተመለከተ ከመኖሪያ ቤት አካባቢ የአምልኮ ቦታ ሊከራይ ይችላል፣ ወይም እንግዲህ ጭፈራ ቤትም ሊሆን ይችላል፣ ባህላዊም ሆነ እንግዲህ ዘመናዊ። ስለዚህ ያ ድምፁን የመከላከል ግዴታ አለበት ማለት ነው። ያ ሰው ድምፁን እንዲወጣ አድርጎ ሌሎቹን ከረበሸ በሁከት ይወገድልኝ ክስ ይቀርብበታል ማለት ነው። ሊሆን የሚችለው እንግዲህ ዳኝነቱ ያንን ድምፅ በስታንዳርዱ መሰረት አሁን ለከተማ በተባለው በስታንዳርዱ መሰረት እንዲቀንስ ወይም ደግሞ አንዳንዴ ምንድነው ከመኖሪያ ቤት አካባቢ በርካታ የፋብሪካ መሰል እንደ ጎጆ ኢንዱስትሪ ሊከፈቱ ይችላሉና እነሱ ደግሞ ተነስተው በተመሳሳይ ልክ የኢንዱስትሪ ዞን የሚባሉ አሉ አይደል፣ ወደዛ እንዲሄዱ ሊደረግ የሚችልበት መንገድ ይፈጠራል። ዝሮ ሁከት ከተፈጠረም ዳኝነቱ ሊጠየቅ እንደሚችል
ነው። ከዚህ አንጻር ግንዛቤ እኔ የጎንደር ከጎንደር የተደወለውን ደግሞ የባለቤትነቱን ክስ ከ1149 ጋር አብሮ ብናያት ራሱ የፍትሐብሔር ሕግ ቀደም ሲል የጠቀሱት የጎንደሩ ጠያቂያችን የፍትሐብሔር ሕግ 1149 ንዑስ አንቀጽ 1 ምን ይላል? መልሱን የጥያቄው መልስም እዚህ ላይ ስለሚገኝ ማለት ነው። በዳኝነት የመጠየቅ ስራ ይላል ይዞታው የተወሰደበት ወይም በይዞታው ላይ ሁከት የተነሳበት ሰው የተወሰደበት ነገር እንዲመለስለት ንብረቱ እንዲመለስለት ነው ማለት ነው። ወይም የተነሳው ሁከት እንዲወገድለት እንዲሁም ስለደረሰበት ጉዳት ኪሳራ እንዲሰጠው ለመጠየቅ ይችላል ማለት ነው። እንዲመለስ ማለት የእስክሪፕቶ ተወስዶብኝ ከሆነ በሁከት ተግባር እስክሪፕቶ ይመለስ ንብረቱ ይመለስ ብዬ ጠየቅኩ ማለት ነው። ስለዚህ በዳኞቻችን አንዳንድ ጊዜ ንብረቱን መጠየቅ አትችልም፣ የተፈጠረው ሁከት ብቻ እንዲወገድ ነው። ሁከት ማድረጉ ተግባር ንብረቱን በመውሰድ ከተፈጽሞ ከሆነ ንብረቱን በማስመለስ መፍትሄው ይኖራል ማለት ነው። ስለዚህ ማስመለስም ጭምር ነው በሚለው መመለስ ይቻላል ማለት ነው። መልካም እንግዲህ አንዳንዴ በሁከት ይወገድልኝ የማይካተቱ ክሶች ከሚባሉት ውስጥ አንዱ የመተላለፊያ መንገድ መብት በተመለከተ አሁን ይሄ ራይት ኦፍ ዌይ የሚባለው ራሱን የቻለ ክስ ነው የሚቀርበው ነው የሚለው የፍትሐብሔር ሕጋችን 1221 እና 1224 በሁከት አይቀርብም ይላል። ቅድም ሲያነሱት የነበረው የክራይ ውልን በተመለከተም አሁን ለምሳሌ የሊዙን ሊሆን ይችላል፣ በውል ክራይ ሊሆን ይችላል። እሱም በተመለከተ ሁከት ፈጥሮብኛል የሚለው ከአከራይ ወይም የሊዝ መብት የሰጠው ወገን የሊዙ ውል ሳይጠናቀቅ በዛ ላይ ሁከት ከፈጠረ በሁከት ይወገድልኝ ሳይሆን የሊዝ ውሉንና የክራይ ውሉን መሰረት ተደርጎ ሊቀርብ እንደሚችል የውል ህጋዊነቱን በተመለከተም እንደዚሁ ውል ህጋዊ ነው አይደለም የሚለው ቅድም ያነሱት እሱም አንዱ በሁከት ይወገድልኝ እንደማይካተት ነው። አንድ ሌላው እንግዲህ በሰበር የተወሰነ የተባለው ሁከት ፈጣሪ ተብሎ ከተከሰሰው ጋር በውል ላይ የተመሰረተ ግንኙነት ካለ ግንኙነቱ የሚገዛበት የውልና የህግ አግባብ ተለይቶ ራሱን ችሎ ዳኝነት ሊሰጥበት ይገባል። ህገወጥ ውል በሚሆንበት ጊዜ ይላል። አንዳንዴ ህገወጥ ውል በሚሆንበት ጊዜ በክርክርነት ባቀረበ ጊዜ ሌላ ክስ ማቅረብ ሳያስፈልግ እዚሁ ከሁከት ይወገድልኝ ክስ ጋር አብሮ ሊወሰን እንደሚችል ይሄም እንግዲህ ብዙ ጊዜ የሚነሳው የመሬት ሽያጭ ውልን በተመለከተ አሁን መሬት ገዝቼ ይዣለሁኝ የሚለው ክስ ባለመሬቱ ሁከት ፈጥሮብኛል በሚል ክስ ቢያቀርብ የተሻለ መብት ያለው አሁን መሬት ገዝቶ የያዘው ሰው ሳይሆን ያው ይታወቃል መሬት ባዶ መሬት መሸጥ መለወጥ ስለማይቻል ማለት ነው። ህገወጥ ውል ከሆነ ከዚሁ ላይ ሊወሰን እንደሚችል በሰበር የተሰጠ ውሳኔ አለ። ሌላው የመጨረሻው እንግዲህ አስተዳደራዊ አካላት የሚሰጡት እርምጃ ለምሳሌ የካርታ ማምከን በሚመለከተው አካል እንደዚህ ካርታ መክኗል ምን የሚባለው ሁከት ይወገድልኝ ካርታዬን አምክኖታል አስተዳደሩ አካል ተብሎ ሁከት ይወገድልኝ ሳይሆን ራሱን የቻለ ክስ አቀራረብ እንዳለ እሱን ለማቅረብ ነው። እንግዲህ ባለን 2 ደቂቃ የሁከት ይወገድልኝና የመፋለም ክስ የይርጋ ጊዜ እንደው ሁሉም መብት በይርጋ ስለ ሁሉም መብት ይርጋ ስላላቸው እነሱን የይርጋዎቹን ጊዜ አቅርበን ፕሮግራማችን ብናጠናቅቅ ያው እንግዲህ ይርጋ ማለት ቀደም ሲል በተላለፉ ፕሮግራሞች እንደተገለጸላቸው አንድ ሰው በመብቴ ላይ ጉዳት ደርሷል ሲል ዳኝነት የሚጠይቅበት በጊዜ የተገደበ ነው። ጊዜ ገደብ አለው። ጉዳቱ ከደረሰበት በኋላ እስከ መቼ ነው የሚጠይቀው የሚለው በጊዜ ተገድቦ እናገኛለን። ይህንን አጠር ባለ መንገድ እንየው ከተባለ ንብረትን አስመልክቶ በሁለት መክፈል ይቻላል። የሚንቀሳቀሱና የማይንቀሳቀሱ ንብረቶች። አሁን የሚንቀሳቀሱና የማይንቀሳቀሱ ንብረቶችን በተመለከተ ለምሳሌ የመፋለም መብት ይርጋን እኔ ከተባለ በሚንቀሳቀሱ ንብረቶች ላይ ህጉ ያስቀመጠው የጊዜ ገደብ አለ። ይሄው ምንድነው? በፍትሐብሔር ህግ ቁጥር 1192 ላይ በ10 ዓመት ጊዜ ውስጥ በሚንቀሳቀሱ ንብረቶች ላይ የዳኝነት ጥያቄ መፋለምን አስመልክቶ ማቅረብ እንደሚቻል ድርጊቱ ከተፈጸመ በኋላ ነው። የማይንቀሳቀሱ ንብረቶች ላይ የተቀመጠ ገደብ የለም። የማይንቀሳቀሱ ንብረቶች ስንል ለምሳሌ ቤትን እንውሰድ። ቤትን ወይም ህንፃዎችና ተያያዥ ነገሮች እነዚህ የማይንቀሳቀሱ ንብረቶች ውስጥ የሚካተቱ ናቸው። ፋብሪካዎች፣ እነዚህ ነገሮች በማይንቀሳቀሱ የምናካታቸው ስለሆነ ይህን በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የፍትሐብሔር ህጋችንን መሰረታዊ ሀሳቦች በመተርጎም
በሰበር መዝገብ ቁጥር 43600 ላይ ሌሎች ህጎች ላይ በሌሎች ጉዳዮች ላይ እንደ ህግ በሚያገለግለው ቅጽ 10 ላይ ታትሞ ወጣው የይርጋ ጊዜ የለውም። የፒተር አክሽን የሚገባ የመፋለም መብት በማንኛውም ጊዜ በቃ የማቅረብ መፋለም መብት የይርጋ ጊዜ የለውም። የማይንቀሳቀስ ንብረት እንግዲህ በኢትዮጵያ ህግ መሬትና የተፈጥሮ ሀብት የኢትዮጵያ ህዝብና መንግስት ነው ካል በመሬት ላይና በገጠር መሬትና በከተማ መሬት ላይ ባለይዞታዎቹ የባለቤትነት መብት የላቸውም ማለት ነው። የባለቤት መብት ከሌላቸው ባለይዞታ ናቸው፣ ከባለይዞታ ከፍ ያለ ነው። ምክንያቱም የዓላማ መጠቀም ባላባው ላይ ሳይፈናቀሉ የመጠቀም መብት የተከበረ ስለሆነ ይህን በተመለከተ ይርጋዎች የይርጋ ጊዜ ተቀምጦ እናገኛለን። በተለይ ገጠር መሬት ላይ ይኸው ምንድነው በህገ መንግስታችን አንቀጽ 55 ላይ የተፈጥሮ ሀብትና መሬትን በተመለከተ ህግ የሚያወጣው በክልሎችና ፌደራል መንግስት ያለ ስልጣን ክፍል ነው። ህግ የሚያወጣው ፌደራል መንግስት ነው ስለተባለ ያን ተከትሎ ያጠቃቀም አዋጅ የሚያወጡ ክልሎች ስለሆኑ ያን ስልጣን መሰረት በማድረግ የፌደራል መንግስቱ በህዝብ ተወካዮች አማካኝነት ያወጣው አዋጅ ቁጥር 1324 ዝባር 2016 አንቀጽ 64 ንዑስ አንቀጽ 2 ላይ ገጠር መሬትን በተመለከተ ይገባኛል መሬቴን ይዞታዬን ወስዶብኛል፣ ሆልዲንግ ራይቴን ወስዶብኛል የሚለው የዳኝነት ጥያቄ በ15 ዓመት ይርጋ በ15 ጊዜ ዓመት ጊዜ ውስጥ መቅረብ እንዳለበት ይህን ተከትሎም የአማራ ክልል ባጸደቀ አዋጅ ይህንኑ የጊዜ ገደብ ያስቀምጦ እናገኛለን። ያው በነጋሪት ጋዜጣ ታትሞ ሲወጣ እንትን እንላለን። የከተማ መሬትን በተመለከተ የከተማ ግልጽ የሚለው ነገር የለም። ግን የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የፍትሐ ብሔር ህግ ቁጥር 1677 ንዑስ አንቀጽ 2 እና የውልን 1845 መሰረት አድርጎ በ10 ዓመት ያጠቃሎት እናገኛለን ማለት ነው። መልካም እንግዲህ ጠበቃና የህግ አማካሪ አንዳርጌ ላቀ እዚሁ ስቱዲዮ ተገኝተው መፋለምና የሁከት ይወገድልኝ ክስ አንድነትና ልዩነትን በተመለከተ ያለዎትን የሙያዊ አበርክቶት ስላቀረቡልን ከልብ እናመሰግናለን። እንዲሁም ለደዋዮቻችን በቂና የተብራራ ምላሽ ስለሰጡ ምስጋናችን በአዘጋጁ ፍስሐ ማስታወቂያና ብራንዲንግ ስራና በአማራ ሚዲያ ኮርፖሬሽን ስም አሁንም በድጋሚ ላቅ ያለ ምስጋና እናቀርባለን። እናመሰግናለን። አመሰግናለሁ። መልካም ተመልካቾቻችን፣ የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ይህ ፕሮግራም ወደ እናንተ እንዲደርስ ያደረጉ የአማራ ሚዲያ ኮርፖሬሽን የቴክኒክና የስቱዲዮ ሰራተኞችን ጋር በመሆን እኔ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው አብረናችሁ ቆየን። ይህንን ፕሮግራም በአጋርነት አብራችሁ በመስራት ምርትና አገልግሎታችሁ እንድታስተዋውቁ የመጨረሻ መልእክታችን ነው። ሳምንት በሌላ የህግ ጉዳይ እስክንገናኝ ሳምንቱ የፍቅር የሰላም እንዲሆንላችሁ ተመኘን። ከሌሎች የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር አብራችሁ እንድትቆዩ እየጋበዝን እኛ በዚሁ እንሰናበታለን። ሰላም።